አምባሳደር ዶክተር ጀማር በከር በተባበሩት አረብ ኤሚሬቶች የፌዴሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ለጊዜዎት እጅግ አድርገን እናመሰግናለን። እኔም እንዲሁ ሁሉ ጊዜ ከማደንቃቸው ሚዲያ ተቋም አንዱ ፋና ስለሆነ ዛሬ በዚህ ሁኔታ በዚህ ቦታ ስለተገናኘ ደስታዬ ድርብ ነው። እንግዲህ ኢትዮጵያና ዩናይትድ አረብ ኤሚሬቶች የረጅም ጊዜ አጋር ናቸው፣ ወዳጆች ናቸውና ከቅርብ ዓመታት ወዲህ ደግሞ ወደ ስትራቴጂክ አጋርነት ተለውጧል። እንደው የኢትዮጵያና የዩናይትድ አረብ ኤሚሬቶች የሁለቱ ሀገር ግንኙነት አሁን በምን ደረጃ ላይ ደረሰ ከሚለው ጀምር እስኪ። እንግዲህ የተባበሩት አረብ ኤሚሬትን ስናየት ለውጡ ሲጀመር የመጀመሪያ የኛ ደጋፊዎች ናቸው። ለውጡም ከደገፉትና በፖለቲካም በኢኮኖሚም ድጋፍ ከሰጡን አገራቶች አንዱ ናት። በተለየ መልኩ ስናየት አሁን ኮምፕሬሄንሲቭ ስትራቴጂክ ፓርትነርሺፕ ነው ከዩናይትድ አረብ ኤሚሬት ጋር ሁሉን አቀፍ ማለት ነው። ለምሳሌ ያክል ካየን የመጀመሪያው በአመራሮቹ መካከል ያለውን ቁርጠኝነት ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ እና ክቡር መሐመድ ቢን ዛይድ ወንድማማች ናቸው። ስለዚህ አንድ ሀገር በሁለት ጂኦግራፊ ውስጥ ያለ ህብረ እንደ አላማን መሰረት ያደረገ ግንኙነት ነው ማለት ነው። ስለዚህ እነዚህ ነገሮች ለተለያየ ዘርፈ ብዙ ሁሉን አቀፍ ኮምፕሬሄንሲቭ ስትራቴጂክ ፓርትነርሺፕ ለመመስረት መሰረታዊ ናቸው ማለት ነው። ስለዚህ ተቋማዊ የማድረግ በተለያየ መልኩ በፖለቲካውም ባለፈው ጊዜ አገራችንን በጎበኙበት ጊዜ ክቡር መሐመድ ቢን ዛይድ 17 ስምምነቶችን ተፈራርሟል። ይሄ በጣም ዩኒክ የሚያደርገው ወደ 33 ስምምነቶች አሉን እስካሁን ከዩናይትድ አረብ ኤሚሬት ጋር። ስለዚህ ዘርፈ ብዙ ሰፊ ነው ማለት ነው። ይሄንን ወደ ተሻለ ቁመና የማድረስ ስራዎችም እየተሰሩ ይገኛሉ። በቅርቡ ሁለቱ ሀገራት የሰላምና ደህንነት እንዲሁም የግዛት አንድነት ማስጠበቅ ላይ ያላቸውን ሁለንተናዊ አጋርነት ለማጠናከር ስምምነት አድርገው ነበር። እንደው ከስምምነቱ በኋላ ምን አይነት ለውጦች ታዩ? የተሰሩ ስራዎችስ ምን ይመስላሉ? አሁን በተለየ አሁን ባለንበት ዘመን መካከለኛ ምስራቅ ሪጅንና ሆርን ኦፍ አፍሪካ ቀንድን መለያየት አትችልም። በጣም የተሳሰረ ነው ማለት ነው። ስለዚህ በአፍሪካ ቀንድ የሚካሰተው መካከለኛ ምስራቅ አንዱ ሌላውን አፌክት የማድረግ ባህሪ ያለው ማለት ነው። ስለዚህ ይሄ ቀጠናዊ እይታ አንደኛው ሲሚላሪቲ አለን። እዚህ ቦታ ላይ ያለው አንዱ በቀጠና ቀይ ባህርን ነው በተመለከተ ነው። ቀይ ባህር ኢንዲያን ኦሽን እና ከዛ ደግሞ ባበል መንደብ ሜዲተራኒያን ሲ በተለየ መልኩ ቀይ ባህር ወደ 12 የሚሆን የንግድ ፐርሰንት የዓለማችን የንግድ የሚተላለፍበት ነው። ይሄንን ቦታ ደህንነት የመጠበቅ እኛም ፍላጎቱ አለን፣ እነሱም አላቸው። ይሄንን የጋራ ፍላጎታችንን አንድ ላይ የምናስጠብቅበት ነው። ሁለተኛ ሆርን ኦፍ አፍሪካ የተለያዩ ኮንፍሊክቶች አሉ። እነዚህን ኮንፍሊክቶች የሚፈቱበትን አቅጣጫና የሰላምና ደህንነትን በጋራ የማስጠበቅ ስራዎችን አጋዥ ኃይል ሆነው እያገዙና እየተባበሩ ያሉ ነን ማለት ነው። ስለዚህ ባለፈው ጊዜ የተባበሩት አረብ ኤሚሬትና የፌዴራል የውጭ ጉዳይ ሚኒስቴር የተፈራረመው ታህሳስ 28 2018 ላይ ይሄ የጋራ ደህንነትን የምንጠብቅበትን አንደኛው ሌላው የግዛት አንድነትም አደጋ በሚደርስበት ጊዜ ያንን በጋራ ሆነን በጋራ መርህ ተጠቃሚነት ላይ በተመሰረተ ያንን የማስኬድ ነው ማለት ነው። ስለዚህ አጠቃላይ በዚህ ደረጃ ይሄ በመሆኑ በዓለም ደረጃ አሁን ትሬት የሆኑት የዓለማችን ሽብርተኝነትን ማንሳት ይቻላል። አልሸባብ አለ፣ ዳይሽ አለ። ይሄንን ደረጃ እንዴት አድርገን ነው ይሄንን እየተባበርን በጋራ ምንሰራው የሚል የጋራ ትብብር በዚህም ደረጃ ያንን ካውንተር የማድረግ የመረጃ ልውውጥ፣ የስልጠና፣ የአቅም ግንባታዎችን በጋራ የምንሰራበት ሁኔታ አለ። ወደኛ ሀገር ያሉ በተለይ ኢትዮጵያውያን ዜጎች ወደ መካከለኛው ምስራቅም በዚህ በዩኤኢም እንዲሁም ሌሎች አካባቢዎች ላይ ዜጎች ተከብረው እንዲሰሩ መብታቸው እንዲጠበቅ የተለያዩ ስራዎችን እየሰራ ይገኛል። በተለይም ወጣቶች በተለያዩ ዓለም ሀገራት ሲሄዱ እንዲሁም በመካከለኛው ምስራቅ የተለያዩ ስልጠናዎችን ሰልጥነው መብታቸው ተጠብቆ እንዲሁም ደግሞ ተከብረው እንዲሰሩ ጥረት እየተደረገ ነውና እንደው በተባበሩት አረብ ኤሚሬቶች የሚገኙ ኢትዮጵያውያን ትውልደ ኢትዮጵያውያን የኢትዮጵያ ወዳጆች ምን እየተደረገላቸው ነው? ይህ ዜጋ ተኮር ዲፕሎማሲ ከመጣ በኋላስ የተሰሩ ስራዎች ምን ይመስላሉ? እንደጠቀስከው የኢትዮጵያ ዋነኛው አሁን የውጭ ጉዳይ ፖሊሲ ማጠንጠኛ ዜጋ ተኮር ነው። ዜጋ ዲፕሎማሲን ነው የምንከተለው። ይሄ ዋናው መነሻ ምንጭው ከመደመር ፍልስፍና እና ሳቤ ነው የምንነሳ። ዋናው የኢትዮጵያ ትልቁ ሴንተር የምናደርገው ሰውን ነው፣ ዜጋን ነው ማለት ነው። ስለዚህ ዜጋው አንደኛው ፍላጎቱ፣ ጥቅሙ፣ አቅሙን አጎልብቶ ለራስና ለሀገር እንዲሆን ያንን ደግሞ ማዕቀፍ በያዘ መልኩ ያንን ማስኬድ ነው። ስለዚህ የውጭ ጉዳይ ፖሊሲያችን ከዚህ ነው።
ክቡር ጠቅላይ ሚኒስትራችን ይህንን የመጀመሪያ አካባቢ የሚያካሄዱት የመጀመሪያ ከኢትዮጵያኖች ጋር መጥተው የመጀመሪያ ውጭ ጉዟቸውን ያካሄዱበት እዚህ ሀገር ላይ ነበር። ከተለያዩ የምስራቅ መካከለኛ ምስራቅ መጥተው ያንም አንድ ነገር ኢትዮጵያ ከዚህ በኋላ ዜጎቿን ቤትም ቦታ ላይ ደህንነታቸው መብታቸው ተረጋግጦ ኤምባሲዎች ደግሞ የነሱ መጠለያ ናት ቤታቸው እንድትሆን የማድረግ እሳቤው ያንን ነው ዋናው። ስለዚህ ለዜጎች ያለን የቅርበትም አገልግሎቱም ጥቅማቸውም ከዚህ ነው የሚመነጨው። እንግዲህ በዚህ ደረጃ በተባበሩት አረብ ኤምሬት እና እንዲሁም እኛ በምንወክላቸው ጆርዳንና ሶሪያንም ጨምሮ የኢትዮጵያን ዜጎችን ደህንነት ለመጠበቅ ከፍተኛ ርብርብ እያደረግን ያለ ነው። አንደኛው የመጀመሪያው ወደዚህ የሚመጡት ዜጎች በመጀመሪያ ደረጃ ሕግና ስርዓትን ተከትለው እንዲሄዱ ማድረግ ነው። ሕግ የዚህ ሀገር በተለያዩ ደላላዎች መጥተው አደጋ ውስጥ የሚወድቁት ዜጎቻችን ያንን እንዳይሆኑ ያንን ካውንተር የማድረግ ስራዎች ነው የመጀመሪያው ስራ። ደህንነት የመጠበቅ ስራ ነው የመጀመሪያው። ሁለተኛ እዚህ መጥተው ደግሞ በተለያየ አጋጣሚ ችግር የደረሰባቸው ካሉ ያንን የመድረስ ስራ ነው። በተለያየ መልኩ በደላላዎች ተታለው ሊሆኑ ይችላል የመጡት። ከዚህ በፊት ከመንግስት ጋር በነበረን ባለን ጥሩ ግንኙነት ሁለቱ ወዳጅ ሀገር እንደመሆናችን በተደረገው ርብርብ ከ30 ሺህ በላይ ኢትዮጵያኖች ህገወጥ የመኖሪያ ፍቃድ የሌላቸው አሉ። እነሱን በንግግር በማድረግ ያንን ደግሞ እነሱንም ምህረት እንዲያደርጉላቸው አዋጅ ምህረት አድርገው ወደ ህጋዊ መስመር ተመልሰው የዚህ ሀገር ውስጥ ሆነው እንዲሰሩና እንዲቆዩ የማድረግ ስራዎችን ተሰርቷል። ይሄ በጣም ትልቅ ነው። ሶስተኛው ሌላው ደግሞ በተለያየ ጥቅም ላይ ግጭቶች ይኖራሉ የትም ቦታ ላይ ይሄ የትም ዓለም ያለ ነው። ስለዚህ እነዚህን ግጭቶች ደግሞ በሰላማዊ መልኩ በድርድር እንዲፈታ የመጀመሪያው ስራ እናደርጋለን። የአንድ ኤምባሲ በመጥራት እኛም ደውለንም ቢሆን በአካልም በመገናኘት የተፈጠሩት የጥቅም የደሞዝ ችግሮችም ካሉ ጠርተን በማነጋገር የሚዲዬሽን ስራ እንሰራለን። ሁለተኛ ደግሞ ከአቅም በላይ ከሆነ ወደ ህግ ያንን የህግ ከለላ እንዲያገኙ ጠበቃ በመቅጠር ያንን ደግሞ ህጋዊ ከለላ እንዲያገኙ ማድረግ ችለናል። እስካሁን ወደ 36 ሚሊዮን ብር ይሄ ዜጎችን ጥቅም የሚያረጋግጥ ስራም ተሰርቷል ማለት ይቻላል። በአጠቃላይ እንግዲህ ኢትዮጵያ በዚህ አካባቢ በቀጣይም ጥሪ ማድረግ የምፈልገው ወደ የተባበሩት አረብ ኤምሬት በህገወጥ ደላሎች ተታለው የሚመጡ ዜጎቻችን አሉ። በህጋዊ መንገድ መምጣት ትችላላችሁ። ህገወጥ መንገድ ለእናንተም ለሀገሪቷም ጠቃሚ ስለማይሆን ይህንን ጥንቃቄም በዚያው አጋጣሚ እንዲያደርጉ ማሳሰብ እፈልጋለሁ። አምባሳደር ዶክተር ጀማር በከር በተባበሩት አረብ ኤሚሬቶች የኢፌዴሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ለሰጡን ጊዜ እጅግ አድርገን እናመሰግናለን። እኔም ይህንን እድል ስለሰጣችሁን ከልብ አመሰግናለሁ።